الله الرحمن الرحيم من مالتنا بالله سم እጅግ ሩህሩህ እጅግ አዛኝ በሆነው ማለት ነው። ሁሉ ጊዜ በሚዲያም ላይ የምሰጠው ሰላምታ አለና ያ ሰላምታ ለሁላችንም የሚሆን ነውና እንዲሰራጭ እወዳለሁና ሁሉ ጊዜ ሙስሊሞቹ ብቻ በአረብኛ ስለሚሉት እኔ ብቻ ነኝ መሰለኝ በአማርኛ ቀይሬ ብዙዎቹን ያስተዋወቅኩት። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يا الله سلام وين يجيتا يفتاري سلام. السلام عليكم مالت السنو سلام ورحمة الله مالت يسو إذنة وين رهرهيو إن بركة له الله تشنميهون مالت. آمين. በእውነቱ እንዲሁ የምስጋና ፕሮግራም አለን ብሎ ቀለል አድርጎ ነው ዶክተር ቢኒያም የጠራኝ እንጂ ሌላው ቀርቶ በጣም ወዳቸው ማከብራቸው ታላቅ ሰው አባታችን አቡነ ፋኑኤል በዋሽንግተን ዲሲ አካባቢ አብረንም እዛው ስለምንኖር በተለያዩ ስራዎች ላይ ማገኛቸው ማቃቸው በትንሹ በሃይማኖት ተቋማት ጉባኤ ላይ እሳቸው ዋና ሰብሳቢ እኔ ደግሞ አጋዥ ምክትል ሰብሳቢ ሆኜ አብሬያቸው ስለሰራሁ ትንሽ ጊዜም ቢሆን እስካሁን ድረስ ግን ከእሳቸው ጋር አብሬ እንዳለሁ ነው የሚሰማኝ። አሁን ያየሁት ይህ የሚገርም የሆነ ሰውነትን በደንብ አድርጎ የሚያሳይ ሃይማኖተኝነትን በትክክል የሚያሳይ ከዚህ በፊት ምናቃቸው በቁርአን ውስጥም በመጽሐፍ ቅዱስ ውስጥም ምናቃቸው ብፁዓኖች እና ቅዱሳኖች እንደዚሁ ነቢያቶች ታላላቆች በሙሉ ቅድም አባታችን ሲያስተምሩን እንደነበረው እኛም ጋር ያለው አስተምሮት አንድ አይነት ነው። ስለዚህ እኔ እዚህ ጋር ወጥቼ ሙስሊም ብቻ ስለሆንኩኝ የሆነ የተለየ ነገር ላወራ አልችልም። እሳቸው ያወሩት ነገር ስሰማቸው ልክ እኛ ጋር ደግሞ አንድ ሼህ መስጊድ ውስጥ ቆሞ ቢናገር የሚናገረውን ነገር ነው የተናገሩት። ስለዚህ ነው እኔ ብዙ ጊዜ ኮመን የሆነ ወይም አንድ አይነት የሆኑ ጉዳዮችን በአንድ ላይ እንደዚህ መማማር ብንለምድ አስርቱ ትእዛዛት አትስረቅ ነው የሚለው፣ የሰው አትንካ ነው የሚለው፣ አታመንዝር ነው የሚለው፣ ሌሎችን እንደራስ ውደድ ነው የሚለው የመሳሰሉት አባታችን ወይ በሰማይ የምትኖር የሚለው እኛ ጋር አልহামዱሊላህ ረቢል ዓለሚን الرحمن الرحيم مالك يوم الدين እያልን በአረብኛ እናረጋዋለን። እናንተ በግዕዝኛ ታደርጉታላችሁ። ሁሉም ግን አንድ አይነት ነው። ብዙ ነገሮቻችን በተለይ በሰዋዊነት ጉዳይ ላይ በሰብአዊነት ጉዳይ ላይ የሚነሱ ጉዳዮች ላይ ምንም ልዩነት የለንም። ቅድም አባታችን ለምሳሌ ጌታ አዛኝ ነውና እሱ አዛኝ እንድንሆን ይፈልጋል ይላሉ። በእኛ ሃይማኖት የጌታ ስሞችና ባህሪዎች የሚባሉ አሉ። እነዛ ባህሪዎች ውስጥ ቅድም የጠቀስኩት አርራህማን አርራሂም የሚለው አዛኝና ሩህሩህ የሚለው ነው። ስለዚህ እኛ የጌታን ባህሪ ልክ እንደሱ መሆን አንችልም። የፈለገ ቢሆን የሱ አብሶሉት ነው። የሱ ጥግ የለውም። የሱ አዛኝነቱ ልክ የለውም። የኛ ግን አዛኝነት የምንችለውን ያህል በሰውነት የምንችለውን ያህል ጥግ እንዲደርስ ይፈልጋል ማለት እሱ ጋር መድረስ ግን አንችልም። ጌታ ያያል፣ እኛም እናያለን። ግን እኛ ከዚች ግድግዳ ኋላ እናይ፣ እሱ ግን ሁሉን ነገር ያያል። ሆዳችን ዕቃ ውስጥ ያለውን ነገር ያያል አላህ። ልዩነቱ ይሄ ነው። ስለዚህ በርህራሄነት ትልቅ ቦታ የደረሱ ሰዎች ብዬ ከማስባቸውና በዚህ ጉዳይ ላይ ትልቅ ስራ እየሰሩ ካሉት ሰዎች ውስጥ እንደነ ወንድሜ ቢኒያም አንድ በጣም የሚገርም ዛሬ እኛ እንደ በዓል የምናከብረው ዒድ አልአድሃ የሚባለው የዓረፋ በዓል የሚባለው ከአብርሃም ጋር ይገናኛል፣ ከነቢዩ ኢብራሂም ጋር ማለት ነው። ኢብራሂም አባታችን ቁርአን ውስጥ አንድ ጸሎት አደረገ ይላል። ያ ጸሎት ምንድነው የሚለው? ረበና اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر
አለ ይላል። ምን ማለት ነው? ጌታችን ሆይ ሀገሩን ይሄ የምንኖርበትን ምድር አማን አድርግልን አለና ከዛም ከምጽዋትህ ወይም ከስጦታ ከአዝርትህና ከአታክልትህ ከምታበቅለው ነገር ደግሞ ባንተ ላመኑትና በመጨረሻ ቀን ደግሞ ተቀስቅሰው የዳኝነት ቀን ያለ የፍርድ ቀን ያለ መሆኑን ላመኑ ሰዎች ብቻ ስጥ ብሎ ጸለየ ይላል። ጌታ ግን ምን ብሎ መለሰለት ይላል ቁርአን ላይ ቃለ ወመን ከፈረ ፈኡመቲዑሁ ቀሊላን ثم اضطروا الى عذاب አብርሃም ሆይ የኔን ስጦታ በኔ ላመኑትና በመጨረሻው ቀን ደግሞ ለሚመነዱት ብቻ ገድበ መጠየቅህ ልክ አይደለም። የኔ ስጦታ እዚህ ምድር ላይ ላሉ በሙሉ ነው ብሎ አረመው ይላል ቁርአን። እናም ለሁሉም እሰጣለሁኝ ባይሆን በጎ የሰራና መጥፎ የሰራ ሂሳቡ የሚመጣበት ቀን ሌላ ዓለም አለ፣ የፍርድ ቀን። ያን ጊዜ ያጠፉትን ማደርገውን እኔ ነኝ የማቀው፣ መልካም የሰሩትን እኔ ነኝ የማቀው ይላል። ይሄ ማለት ምን ማለት ነው? በዚህ ምድር ላይ ባለንበት ሰዓት እርስ በርሳችን የምንፈርደው ፍርድ ልክ አይደለም። ለጌታ ነው መተው ያለብን። እገሌ እንዲህ ነው፣ እገሌ እዚህ ነው፣ እገሌ እንዲህ ነው ብለን ማን ሆነና? በእናንተ መጽሐፍ ቅዱስ አስተምሮት ውስጥ ኢየሱስ አንዲት አመንዝራ ነገር ሰርታ ልትቀጣ የቀረበችን ሴት ከእናንተ ውስጥ ወንጀለኛ ያልሆነ እስኪ ይውገራት ወይም ደግሞ ይወንጅላት ብለዋል ይላል። ሁላችንም ወንጀል አለብን፣ ውስጣችን ችግር አለ ማለት ነው። ስለዚህ ማንም ላይ የሚፈርድበት ጊዜ አይደለም እዚህ ምድር ላይ እስካለን ድረስ። ሁላችንም የራሳችን ችግር አለብን። ባይሆን ሁላችንም በአንድ ላይ እጃችንን ወደ ፈጣሪያችን ማንሳት ተገቢ ነው። ከዛ አንፃር እኔ ለመማር ነው የመጣሁት። ደስ ብሎኛል። እነዚህ ሁሉ አባቶች ቤት ያሉ አልመሰሉኝም። ዛሬ ደስተኛ ነኝ እናንተን ስላገኘሁኝ። ይህ ስጦታ በብፁዕ አቡነ ፋኑኤል የተደረገው ስጦታ እኔ በህይወቴ በጣም ብዙ የፈንድሬዚንግ ፕሮግራም ሰርቻለሁ። በአሜሪካም የአንድ ዩኤምአር የሚባል ዩናይትድ ሙስሊም ሪሊፍ የሚባል ኦርጋናይዜሽን፣ ዩናይትድ ሚሽን ፎር ሪሊፍ የሚባል ኦርጋናይዜሽን፣ ሌሎችም ኦርጋናይዜሽኖች ላይ ሰርቻለሁ። ኢስላሚክ ሪሊፍ የሚባል ሌላም ደግሞ የሌሎች እንትኖች ላይ ብዙ ሰርቻለሁ። ፒፕል ቱ ፒፕል የሚለው የተለያዩ ቦታዎች ላይ ገንዘብ አሰባስበናል። ነገር ግን በእንደዚህ አይነት የራሱን ምናልባትም እሳቸው አገር ስመለስ ላርፍበት ብለው የሰሩት ቤት ሊሆን ይችላል፣ ወይም ደግሞ የሆነች ነገር ይሸፍንልኛል ብለው ያዘጋጁትን የራሳቸውን ቤት በሀብትም ደረጃ ደግሞ አባታችንን አውቃቸዋለሁ። ይሄን ያህል ልቅቅ ያለ በጣም ሀብታም ሆነው የሚኖሩ ሰው አይደሉም። እዛም ቤተክርስቲያን አጠገብ ባለ ምናልባትም ለማገልገል እንዲመቻቸው በተሰጣቸው የዛው የቤተክርስቲያኑ መኖሪያ ቦታ ላይ ነው የሚኖሩት። ነገር ግን እንዲህ አይነቱ ሰው የራሴን ቤት የምኖርበትን ወይም ያሰብኩትን ብለው የራሳቸውን ቤት ለመቄዶንያ ለተቸገሩ ሰዎች፣ በዚህ ላይ የተቸገሩ በምንልበት ወቅት የቢንያምን ለየት የሚያደርገው እዚህ ጋር ሙስሊሞች አሉ፣ እዚህ ጋር ክርስቲያኖች አሉ። ምናልባትም ሃይማኖት የሌላቸውም ሰዎች ቢመጡ እሱ አይገደውም። ሰው በመሆናቸው ብቻ ነው የሚረዳው። ሰው መሆናቸውን የሚረዳ መሆኑን ደግሞ ይህ አርማቸው ሁሌ በጣም ደስ ይለኛል። ሰውን ለመርዳት ሰው መሆን በቂ ነው። አብርሃም እኛ ጋር ምሳሌ ነው። ነቢዩ ኢብራሂም በቁርአን ውስጥ 63 ቦታ ተጠቅሰዋል። በጣም የሚገርም አስተምሮት ውስጣቸው ስላለ ማለት ነው። እና ከዛ ውስጥ የምንማረው ነገር ኢብራሂም ወይም አብርሃም የሰውን በሰውነት ብቻ እንደሚያዩ የሚያሳይ ጌታ አላህ ልጅ ሊያበስራቸው ከዛች ሳራ ከምትባለው ሚስታቸው መውለድ አቅቷቸው ለብዙ ጊዜ ከቆዩ በኋላ በስተርጅና ልጅ ሊሰጣቸው መልአክን ላከ ይላል። 2 መልአኮችን ላከባቸው ይላል ሊያበስራቸው። 2 መልአኮቹ በመጡ ጊዜ ሰው ተመስለው ስለሆነ የመጡት ሰላም ሰላም ተባባሉና ቤት አስገብተዋቸው ወደ ጓዳ ገብቶ ምግብ ይዞ መጣ ይላል። በቃ
አሁን እኛ ሀገር የተለመደው አሜሪካ ከሆነ ደውለህ ነው መሄድ ያለብህ፣ አለዛ ማንም ያበላህ የለም አይደለም አባ ደውለህ ካልመጣህ በስተቀር። አንድ ጊዜ አንድ ጓደኛዬ ምን አለኝ፣ የሆኑ ሰዎችን በድንገት ልጎበኛቸው ሄድኩኛል እና ሲሄድ እየበሉ ነበር ቤተሰቡ ቁጭ ብለው ነው። በእነሱ ቤት ምንድነው? በእነሱ ቤት ስልጣኔ ነው፣ ግን ይሄ ስልጣኔ ነው። ያ የራበው ሰው ምናልባትም ከሩቅ ቦታ መጥቶ እዛ ቤት ምናልባትም የሆነ ነገር ያቀምሱኛል ብሎ የመጣ ምስኪን ሊሆን ይችላል። ያ ሰው ግን እያየ እሱ ፊት ዝም ብለው በልተው ለቀቁት። ግን አብርሃም ሰተት ብሎ ገብቶ ወጃአ ቢዕጅሊን ሐኒዝ ይላል። ያው አርዶ ከእርዱ ላይ የእጅ የሚጣፍጠው ፓርት ዝንጣፊ ጠብሶ ነው ያመጣላቸው ይላል። ከዛም አቀረበላቸውና አላ ታኩሉን አላቸው ይላል። በአረብኛው አትበሉ ምን አላቸው። ይሄ ነው ትክክለኛ ሰውነት ማለት ነው። እነሱም መልአኮች ናቸው አይበሉምና ያው መልእክቱን ብቻ አድርሰውለት ሄዱ ይላል። ስለዚህ ውስጣችን ያለ ይህ መጽሐፍ ቅዱስ ውስጥ ቁርአን ውስጥ ወንጌል ውስጥ የተጠቀሱ ሀብቶቻችንን እያነበብናቸው አይደለም፣ እየተገበርናቸውም አይደለም፣ እየተመካከርንባቸውም አይደለም። እንደዚህ አብረን ሁል ጊዜ እየተሰባሰብን በእንደዚህ አይነት ነገሮች እየተዋወስን አብረን መስራት ብንችል የት በደረሰን፣ ድህነትን አብረን ባስወገድን። ሌላው እንደ መዝጊያ የማደርገው በቁርአን ውስጥ ከተጠቀሱት ነገሮች የእስልምናው መሰረቶች ከሆኑት ነገሮች አንዱ መስጠት ነውና ዘካ እናንተ ምንድነው የምትሉት? አስራት ማለት አስራት ከገንዘብ ላይ በግዴታ የሚሰጠው በምጽዋት ደረጃ የሚሰጡት በሙሉ በጣም ከመወደዳቸው ባሻገር ግን አንድ ቦታ ላይ ቁርአን በጣም የሚስብ ነገር ይለኛል። ምን ይላል? ለን ተናሉል ቢራ ሐታ ቱንፊቁ ማ ቱሒቡን ይላል። ምን ማለት ነው? በጣም እናንተ ዘንድ ውድ የሆነውን ነገር እስክትሰጡ ድረስ በእውነት መልካምነትን ገና አልተሰጣቸውም ይላል። ብዙዎቻችን ገንዘብ ስንሰጥ ወይ ስንረዳ ከኪሳችን ውስጥ መርጠን ትንሿን ብር ነው የምንሰጠው አይደል? ትንሿን ብር ያይና 200 ብር። አሁን እዚህ ትልቁ 200 ብር ብቻ ነው ያለው አይደል? ቀጥሎ ስንት ነው ያለው? 100። ቀጥሎስ 50። ቀጥሎስ ታባታላችሁ በደንብ 10። ቀጥሎስ 5። ከዛ የለም አይደል? ባለብረቱ አድርገውብናል። እሱ እንዳንይዘው ኪሳችን እንዳይቀድብን አንይዘው እሱ አይደል? ስለዚህ እንደምንም ብለን ኪሳችንን ከከፈትነው በኋላ የምንፈልጋት 5 ብር ናት። 1 ብር ካለ ደግሞ በድፍን እሷ ናት አይደል? አንድ ጊዜ ይባላል 1 ብርና 100 ብር በፊት እንግዲህ 1 ብርና 100 ብር እያለ ማለት ነው። አሁን ደግሞ 200 ብር አድርጉትና ክርክር ያዘዋል። ከዛ 1 ብር ምን ይለዋል? 100 ብር ምን ይለዋል? ወይም 200 ብር ምን ይለዋል? አንተ ልክስክስ እኮ ነህ፣ በየደሃው እጅ እኮ ነው የምትውለው አለ። እኛ ግን የምንውለው ሸራተን ነው፣ እኛ የምንውለው ትልልቅ ቦታ ነው የምንውለው አለ። ዳንስ ቤት ነው የሚውለው። እስክስታ ላለችው ሴት የሚለጥፈው 200 ብር አያጣም። ነገር ግን ለደሃ ስጥ ሲባል ወይም መንገድ ላይ የኔ ቢጤ ሲጠይቀው ግን ኪሱን ፈትሾ እንደምንም 5 ብሯን ወይም 1 ብሯን ነው የሚፈልገው። ጌታ ግን ምንድነው የሚለው? እውነት እናንተ ከምትወዱት ለራሳችሁ እና ይሄ አስተዳደጋችንን ይመስለኛል። ድሮ ልጅ እያለን እናቶቻችን የሚሉን ምንድነው? እስኪ እዛ የተረፈ መሶብ ውስጥ ትንሽ የሻገተ አለ እሱን ፈልጊና አውጪ ይሉን ነበር አይደል? በጣም እኮ አስቸጋሪ የሆነ አስተሳሰብ። ለደሃ የምንሰጠው የተረፈንን፣ ለደሃ የምንሰጠው ያሻገተ፣ ለደሃ የምንሰጠው በእጃችን ያቦካነውና የተራረፈ ነው የምንሰጠው። ይሄ ነውረኝነት ነው። ትክክለኛው አሰጣጥ ከኛ ከምንበላው ከራሳችን እኛ ልባችንን ስንጠቀመው ደስ በሚለን ነገር ነው። ስለዚህ ከምትወዱት ነገር ካልሰጣችሁ መልካምነትን ገና አልጀመራችሁትም ነው የሚለው። ጌታም አይወድላችሁም ስጦታችሁን፣ አለበለዚያ የመናፍቃን ነው የሚሆነው። የማስመሰል ሰው ፊት ሲሆን እጁን ያነሳል ይሰጣል፣ ግን ደበቅ አድርጎ አይሰጥም፣ በቋሚነት አይሰጥም፣ ቃል የገባውን አይሰጥም የመሳሰሉ። ስለዚህ እዚህ አባቶች ትላልቅ አባቶች በተለይም ደግሞ ብፁዕ አቡነ ዮሴፍ በደንብ አድርገው
አስተምረውናል እና በእነሱ ላይ ይሄን ያህል ረዘም ያለ ነገር ማውራት አልፈልግም። ብቻ የሰማነውን ከዛም ከዚህም የሰማነውን ልቦናችን ላይ አላህ ያሳድርልን። ያ ብቻ አይደለም፣ ልቦናችን ላይ አድሮ ደግሞ ወደ ተግባር በእጃችን ላይ የሚተረጎም በመስጠት የሚተረጎም ያድርገው። ወንድሜ ቢኒያም እቀናብሃለሁ። ሁሌ አንተ ትልቅ ነገር አሳይተሃል። በኢትዮጵያ ደረጃ አንድ ድርጅት አንድ ክርስቲያን ወንድም ያቋቋመው ድርጅት ሆኖ ግን ሙስሊሞችንም ክርስቲያኖችንም የሚረዳ ድርጅት እንደ ምሳሌ የሚቀርብ ነው። በሙስሊሞቹ ይህንን ያንተን አይተው የሞከሩ አይቻለሁኝ። እንደነ ባቡል ኸይር ሁለተኛ ምሳሌ ሆኖ ሊጠቀሱ የሚችሉ ናቸው። ግን በጣም ብዙ ይቀረናል። በጣም እኔ ቢኒያም አንድ ጊዜ የሆነ ነገር ነግሮኝ አስለቅሶኛል። ምን አለኝ? አንድ አባት ዑምራ መሄድ ስለሚፈልጉ ገንዘብ ፈልጉላቸዋል። ምን አገባ ቢኒያም? እሳቸው ሐጅ ዑምራ ለሚሄዱት ቢኒያም አሁን ምን አገባው? አስቡት። ቢኒያም የሚፈልገው ያ ሙስሊም የሆኑ ሰውዬ እሱ እጅ ስላሉ በሱ እጅ ስለሚተዳደሩ የእሳቸውን ፍላጎት ማሟላት ፈልጓል ማለት ነው። ልክ ነኝ? በቃ ይሄ ነው። ሰውነት ይሄ ነው። ሰው ማለት ይሄ ነው። ስለዚህ እሱ እንዳለው ሰው እንሁን። ሰው ከሆንን በኋላ ከዛ በኋላ ሌላው ይደርስበታል። አንድ አባት ከጀርመን መጥቶ በጣም ነው የምወዳቸው ሀጂ ሙፍቲ ዑመርን አለኝ። ለምንድን ነው የምትወዳቸው አልኩት። ዶክተር ነው። እኔ ብዙ ነገር ሰምቻለሁ፣ ግን አይምሮዬን የነካውና ልዩ ንግግር አንድ ቀን ከምንም በፊት ሰው መሆን ይቀድማል የምትል ቃል ከሳቸው ሰምቼ አይምሮዬን በጣም ነክቶታል አለኝ። እና ይህ ነው ሰው መሆን በጣም ወሳኝ ነው። የእውነትም አላህ ሰው ያርገን። የነቢያዊው ትውፊት ንግግርም የሚያሳየው እንኳን ሰው አይደለም ሌላው ቀርቶ ነፍስ ያላት ወይም ምትተነፍስ አይነት ህይወት ያለውን ነገር በሙሉ መርዳት ወሳኝ መሆኑን ሲያስተምሩን አንዲት ድመትን አስራ ወይ ያልሰጠች ያልመገበች ወይ ደግሞ ለቃት እንድትመገብ ያላረገች አንድ ሴትን ሲኮንኑ፣ በተቃራኒው ደግሞ አንድ በጣም ሲራብ ያየን ውሻ ሲጠማን ያየን ውሻ ውሃ በማጠጣቱ የተነሳ ጌታ እንደማረለት ይነግሩናል። ስለዚህ ለሁሉም ነፍስ ላለው በሙሉ ልባችን ጥሩ የሆነ ርህራሄ እንዲኖረው እመኛለሁ። ያ ነው ትክክለኛ አስተምህሮቱ በእስልምናውም በክርስትናውም። ምክንያቱም ተዋርዶ ሲመጣ ከድሮ ጀምሮ ከአዳም ጀምሮ የምንጠራቸው ነቢያቶች አንድ አይነት ናቸው። እኔ አደም የምለው እናንተ አዳም የምትሉትን ነው። እኔ ሙሳ የምለው እናንተ ሙሴ የምትሉትን ነው። እኔ ዮሴፍ የምለው እናንተ ዩሱፍ የምለው እናንተ ዮሴፍ የምትሉት ነው። በቃ ሌላ የለውም። ኢየሱስ እኛ ዒሳ የምንለው ነው። የተለያዩ ሀሳቦች ልዩነቶች ቢኖሩም ነገር ግን ብዙ ግን አንድ የሚያደርጉንና በተለይ ደግሞ በዚህ አይነቱ ጉዳይ ላይ በጣም ብዙነታ አንድነታችን በጣም የጎላ ነውና ያንን ጠብቀን እንስራበት። ቢኒ ኢንሻአላህ ከጎንህ ነን ምን ጊዜም። ብፁዕ አቡነ ፋኑኤል ይህንን የመሰለ ትልቅ ተምሳሌት ሰርተዋል። ቅድም ባልኩት መሰረት ብዙዎች እንደዚህ አይነት ስጦታ ሲሰጡ ሸኾችም ቄሶችም ብዙ አይተን አናቅም። ስለዚህ የምንናገር ሰዎች የአድርጉ የምንል ሰዎችን መከራ ውስጥ ነው የከተቱን አቡነ ፋኑኤል። የት አላችሁ ታዲያ? እና ውድድሩን በጣም አክብደውብናል። እንግዲህ ጌታ ይቀበላቸው አቡነ ፋኑኤልን እና ጥሩ ተምሳሌትነት ነው ይሄና ብዙዎች የምንማርበት ነው። በተረፈ የተማርነውን ኢንሻአላህ ለመተግበር ሁላችንም ዝግጁ እንሁን። ቢኒያም እዚህ ቦታ ላይ ባልመጥንም ከነዚህ ትላልቅ ሰዎች ጋራ ጋብዘኸኛል፣ አመሰግናለሁ። አባያችንን የምንገድበውና የአባይ መገደብ በጣም እኔ የሚያሳስበኝ አንዱ ይሄ